ያ ኢትዮጵያውያን እየከፋን ነውና እያመመን ነውና እየጨነቀን ነውና በቅዱስ ጊዮርጊስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በ99 ነገደ መላእክት ስም በነቢያት ስም በሐዋርያት ስም በጻድቃን ስም በሰማዕታት ስም በስውራኑ ስም ማረን፣ ራራልን፣ ይቅር በለን፣ መጨረሻችን አሳምርልን፣ መላውን ዓለም ሰላም ስጥልን፣ ቸርነትህ ይደረግልን። እኛ ልጆች ንስሐ እንገባለን፣ የቀማውን እንመልሳለን፣ የበደልነውን እንክሳለን፣ ራሳችንን እንገዛለን፣ ላንተ እንታዘዛለን፣ እንጾማለን፣ እንጸልያለን፣ እንመጸውታለን፣ ሥጋህን ደምህን እንቀበላለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል፣ አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። ታምሪሁ ለቅዱስ ጊዮርጊስ ጸሎቱ ወበረከቱ ያህሉ መስለ ኩልን ሕዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና አማላጅነቱ ለዘላለሙ በእውነት ለሁላችን ይደረግልንና ኃያሉ ሰማዕት ቅዱስ ጊዮርጊስ ያደርገው ታምሬ ነው። በዚያን ዘመን እግዚአብሔር መንግስቱን ከዲዮቅልጥያኖስ ባስወገደ ጊዜ የሮማውያን መንግስት የሮም ታላላቅ መኳንንቶችና መሳፍንቶች እንዲሁም ሕዝቡ ሰራዊቱም ሁሉ ታላቅ ጉባኤ አድርገው ሐዋርያት በሚያስተምሩበት ዘመን የነበረ ከቄሳር ቀላውዲዮስ ዘር የወረደ የቁንስጣን ልጅ ቆስጠንጢኖስን አነገሱት። የእናቱም ስም እሌኒ ይባላል። በእነዚያም ወራት ሮማውያን ከመንግስታቸው የቄሳርነት ስም አጥፍተው ነበር። ታላቁ ቆስጠንጢኖስ ግን በዚህ ዘመን ሰየሙት። እሱም በዚህ ዘመን አስቀድሞ የተሰየመ ነው። ከዚህም በኋላ የተነሱ የሮም ነገስታት ካላያኖስና በቀር በዚህ ስም የተሰየመ በመንበረ መንግስቱም በተቀመጠ ጊዜ ከአላውያን ጋር ይዋጋ ዘንድ ወደ በርበር ሄደ። በዚያም ብዙ የሰማይ ከዋክብት ዙሪያውን ከበውት በሰማይ ለእግዚአብሔር መስቀል ታየ። በዚህም መስቀል ምልክት ጠላትን ድል ታደርጋለህ የሚል ቃል ተሰማ። ፈጽሞም አደነቀ። ትርጉሙም ምን እንደሆነ አላወቀም፣ የአማኒ ነበርና። የሚያስረዳውም ፈልጎ ከአንዱ ከዮሐንስ በስተቀር ከክርስቶስ ወገን ከሰራዊቱ መካከል ማንንም አላገኘም።
እሱም በአላዊው በአልያኖስ እጅ በሰማዕትነት ከተገደሉት ሰማዕታት መካከል ተርፎ የተገኘ ነው። እሱንም ስለ አየው ምልክት ጠየቀውና ዮሐንስም ስለ ጌታችን ሰው መሆን በእንጨት መስቀል ላይ ስለመሰቀሉ ከሙታን ተለይቶ ስለመነሳቱና ወደ ሰማያት ስለማረጉ አብራርቶ ነገረው። ከዚያም ማንኛውም የጦር መሳሪያ ላይ የመስቀል ምልክት ያደርጉ ዘንድ አዘዘ። ቀጥሎም አቤቱ ለበርበር አሳልፈ ባትሰጠኝ በጠላቶችም ላይ ድል ብታቀዳጀኝ በአንተ ፈጣሪነት ማየዊ በሆነ መስቀልህም አምናለሁ ሲል ለእግዚአብሔር ብጽዓት ስለት አደረገና ከበርበር ተዋግቶ ድል አደረገ። ከዚያም ከመክስምያኖስ ጋር ይዋጋ ዘንድ ወደ ሮም ሄደ። መክስምያኖስም ድል ሆኖ ሲሸሽ ድልድይ ተሰብሮ ከባህር ውስጥ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ግን በድል አድራጊነቱ በታላቅ ደስታ ሮም ሀገር ገባ። የሀገር ሰዎችም ሁሉ እያሸበሸቡና እየጨፈሩ የተቀበሉት። የሀገራቸውን መድህን የሆነ መስቀልንም በክብር ተቀበሉት። ለቆስጠንጢኖስ ግን ወዳህ የሚባል ደዌ ነበረበት። ለብዙዎች አማልክት የሚገዙ አቢብ የተባሉ ሰዎችም ወደ እርሱ መጥተው በሮም ሀገር ማውራጃዎቹና በጠቅላላውም ከዳር እስከ ዳር ያሉትን ሕፃናት ሰብስበው አውጥተው እረድና በደማቸው ተጠመቅ አሉት። ከደዌ ትፈወሳለህ አሉት። እሱም በዚህ ሀገር ያሉ ሕፃናት ሁሉ ፈጥነህ አምጣልኝ እዘዝና 1000 ሕፃናት ሰብስበው አመጡለት። እሱም እስኪ ሰዋቸው ድረስ በአንድ ቦታ ሰብስቦ አስቀመጣቸው። በዚህችም ሌሊት የእግዚአብሔር መልአክ ተገልጾ እኒህን ሕፃናት ወደ ቤታቸው ወደ እናትና አባታቸው መልሰህ ስደዳቸው እንጂ አትሰዋቸው። ነገር ግን በገዳም የሚኖር የሮም ሰው የሆነ ወደ ቅዱስ ለስለ ጴጥሮስ ላክና እሱንም አስመጣው። በአንድ ስውር ቦታ በብሕትውና ተቀምጦ ታገኘዋለህ። በመጣም ጊዜ በአንተ ላይ ጸልዮ በስመ ሥላሴ አጥምቅህና ከደዌ ትፈወሳለህ አለው። አሽከሮቹንም ፈጥኖ በሌሊት ወደ በረሃ የስለ ጴጥሮስ ደቀ መዝሙር የመልእክተኞቹን ንግግር ጩኸት በሰማ ጊዜ ለጥፋት የመጡ ስለመሰለ ወደ እነሱ መጣና ለስለ ጴጥሮስ እኔ ነኝ፣ እሱን ተዉትና እኔ ነኝ ግደሉኝ አላቸው። እነርሱም የመጡበትን ስለነገሩት ለስለ ጴጥሮስ ቸርነት ትደረግልንና ንጉሥ ወደ አንተ ልኮናል እንሂድ ብለው በፈረስ አስቀምጠው ወደ ንጉሡ አመጡት። ንጉሥ ቆስጠንጢኖስን ባየው ጊዜ ከዙፋኑ ተነስቶ እጅ ነስቶ ተቀበለው። እርሱም በእሱ ላይ ጸለየለት። በስመ ሥላሴ አጥምቆ ከደዌ ፈወሰው። ሌሎቹም ሁሉ ወደ አምላካቸው ወደ አምልኮተ እግዚአብሔር መለሳቸው። የጌታ የኢየሱስ ክርስቶስ መካነ ስቅለቱ መስቀሉን፣ ግንዘቱን፣ መካነ መቃብሩን ሌሎችም ቅዱሳት መካናት ለይቶ በግልጽ አስረዳ። ከእናቱ እሌኒ ጋር ታላላቅ አብያተ ክርስቲያናትን አሳንጾ መንግስቱን በትክክል እየመራ 40 ዘመን ነግሶ ሞተ። እግዚአብሔርም በመንግስተ ሰማያት ተነግሮ የማይፈጸም ታላቅ ደስታን አጎናጸፈው። የተወደዳችሁ ወንድሞቼና እህቶቼ ከዚህ ቀደም ያለው ተናገርነው በጌታችን ኢየሱስ ክርስቶስ ኃያሉ ሰማዕት በቅዱስ ጊዮርጊስ እጅ በክብርት ቤተ ክርስቲያኑ ውስጥ ያደረጋቸው ተአምራትን ስሙ። ከሃዲው ዲዮቅልጥያኖስን አስወግዶ ዓይኑን አውሮ በቆስጠንጢኖስ እጅ ሕዝቡን ወደ አምልኮተ እግዚአብሔር መልሷልና ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን ይደረግልን ለዘላለሙ አሜን። ጊዮርጊስ ኃያል መሰላልነ ገባሬተ አምር ኮከበ ክብር ገባሬተ ኮከበ ክብር ገባሬተ አምር ኮከበ ክብር ጊዮርጊስ ኃያል መሰላልነ ጊዮርጊስ ኃያል መሰላልነ ገባሬተ አምር ኮከበ ክብር ገባሬተ አምር
ከፈሉ ዲቤነ ብርሃነ ከፈሉ ዲቤነ ብርሃነ ከፈሉ ዲቤነ ብርሃነ ከፈሉ ዲቤነ ትንሣኤከ ለእምናምንበኛ ትንሣኤ ለምናምንበኛ ብርሃነ ላክልል ወደኛ ብርሃነ ላክልል ወደኛ ሚካኤል መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ በአምሳለ ርግብ ወረደ እኛን እየባረከን ነው፣ እኛን እየቀደሰን ነው። እግዚአብሔር አምላካችን በሕይወተ ሥጋ ቆይቶ በእውነት ታጠበች በክርስቶስ በእውነት ታጠበች በክርስቶስ በምድር ትደብር ፋሲካ ማይጋት ደውልላት
ጊዮርጊስ ሶበ ተከለ ቅዱስ ጊዮርጊስ ሶበ ተከለ ደሞማይ ወሃሊብ ነክሳዱ ፈልፈ ደም ወማይ ወሃሊብ ነክሳዱ ፈልፈ ደም ወማይ ወሃሊብ ነክሳዱ ፈልፈ ቅዱስ ጊዮርጊስ ሶበ ተከለ ቅዱስ ጊዮርጊስ ሶበ ተከለ ደሞ
ጾመ ተቀለለ
ይለለለ ቅዱስ ጊዮርጊስ ሶበ ተከለለ ሶበ ተከለለ ተከለለ ቅዱስ ጊዮርጊስ መጥዋዕት ጊዮርጊስ ዮም እምነገሥት ክላ አሊሁ በመጥዋዕት ጸለየ ጊዮርጊስ ወአዋዮሙ በነበልባል አማን ገባሬ ጸለየ ጊዮርጊስ ወአዋዮሙ በነበልባል አማን ነገሥት ክላ አሊሁ በመጥዋዕት ዮም ተጽሕፈ እምነገሥት ክላ ጸለየ ጊዮርጊስ ወአዋዮሙ ጸለየ ጊዮርጊስ ወአዋዮሙ በነበልባል ዮም ተጽሕፈ እምነገሥት ክላ አሊሁ በመጥዋዕት ለጊዮርጊስ እምነገሥት አሊሁ በመጥዋዕት ለጊዮርጊስ ጸለየ ጊዮርጊስ ወአዋዮሙ በነበልባል አማን ገባ ጸለየ ጊዮርጊስ ወአዋዮሙ በነበልባል አማን ገባሬ ኃይል ዛሬ የጊዮርጊስ በሰይፍ
እደል በነገሥት በሰይፍ እደል በነገሥት ተጻፈ ጸለየ ጊዮርጊስ በነበልባልም አቃጠላቸው እውነት ነው ገባሬ ኃይል ጸለየ ጊዮርጊስ በነበልባልም አቃጠላቸው እውነት ነው ገባሬ ኃይል ዮም ተጽፈ እምነገሥት ክላ አሌሁ በመጥዋዕት ዮም ተጽፈ እምነገሥት አሌሁ በመጥዋዕት ለጊዮርጊስ ጸለየ ጊዮርጊስ ወአዋዮሙ በነበልባል ጸለየ ጊዮርጊስ ወአዋዮሙ በነበልባል አማን ገባሬ ኃይል በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ ሕፃናት ሁላችሁ በእግዚአብሔር ስም በሰማይቱ በቅዱስ ጊዮርጊስ ቃል ኪዳን ስም እንደምን ከረማችሁ? ኧረ ቁጥራችሁ ብዙ ነው። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር ይመስገን ብለን በመመስገኛው ስፍራ እንድናመሰግነው ለምስጋና ስለሰበሰበን ምስጋና የባህሪ ገንዘቡ ነውና እኛም መፈጠራችን እሱን ለማመስገን ነውና ቸሩ መድኃኔዓለም ይክበር ይመስገን። እንኳን አደረሰን አደረሳችሁ ኢትዮጵያውያን ወገኖቻችን። ገና ሁለተኛው ሰማይ ላይ ነው ያለው እልልታው እንዴት ይሻላል? እስቲ ድገሙት። አሁን ቅዱስ ሚካኤል እንዳየው አምስተኛው ሰማይ ላይ ደርሷል። እስቲ ድገሙት። የመጨረሻ መንበረ በጸባዖት ይድረስ። ሰባተኛው ላይ መጨረሻ ምስጋናችንን እልልታችንን ከደመና በታች ያስቀርብን። ስብስባችንን ለበረከት ይበልልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ለብቻው ተነሳ። ጠላት ዲያብሎስን ከነሰራዊቱ ከናሰራሩ አሰረው። አዳምን ከነልጅ ልጆቹ ከገባበት ሲኦል ነፃ ወጣው። ከዛሬ ጀምሮ ፍጹም ሰላምና ደስታ ይሁን። ዘመነ ትንሣኤ ሰላምታችን ነው። በድጋሜ እንኳን ደስ አላችሁ። እናታችን ቅድስት ድንግል ማርያም ስሟ ይክበር ይመስገን። ቅዱስ መስቀሉ ስሙ ይክበር ይመስገን። ትጉሃን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ስማቸው ለዘላለም ይክበር ይመስገን። ለመሰብሰባችን ምክንያት የሆነን የኢትዮጵያ ቄሰ ገበዝ ሰማዕቱ ቅዱስ ጊዮርጊስ ቃል ኪዳኑ፣ ጸሎቱ፣ ምልጃው፣ ጥበቃው፣ ፈጥኖ ደራሽነቱ ስላልተለየን ኧረ ስሙ ይክበር ይመስገን። ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት እንከን የለሽ የምትባለዋ ስታስተምር፣ ስትቀድስ፣ ስትዘምር መነሻ ያላት መድረሻ ያላት ንባብ ያላት ትርጓሜ ያላት ምስጢር ያላት ሕይወት ያላት እንደመሆኑ መጠን በአራቱም ማዕዘን የተገኛችው ይልቁንም ልዩ ታሪክ የሚያደርገው ከ270 አብያተ ክርስቲያናትና ገዳማት የወለደች ቤተክርስቲያን ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ብቸኛይቷ የአዲስ አበባ ሀገረ ስብከት ቤተክርስቲያናት አያት ለመሆን የበቃችው ቤተክርስቲያን በሰላም እንኳን አደረሰን አደረሳችሁ። ይክበር ይመስገን። ወገኖቻችን ያለንበት ዘመነ ትንሣኤ ነው። እንደዚሁ ደግሞ የሰማዕቱ የቅዱስ ጊዮርጊስ ቃል ኪዳን ምስክርነት የተሰጠበትና የሚሰጥበት ከሱ ጥቂት በረከት የምናገኝበት ቀን ነውና እንግዲህ ዘመነ ትንሣኤና ቅዱስ ጊዮርጊስ አብሮ ተያይዞ ርዕሰ ጉዳይ አንስተናል። ርዕሰ ጉዳያችን በዚህ በሐዋርያው ቅዱስ ጳውሎስ መልእክት ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 11 ቁጥር 35 መነሻ እናደርጋለን። እቤታችሁ ይህንን ምዕራፍ በደንብ አድርጋችሁ አንቡት። መጀመሪያ ስለ እምነት ይነግራቸዋል፣ ቀጥሎ ስለ ተስፋ ይነግራቸዋል፣ ቀጥሎ ስለ መጽናት ይነግራቸዋል፣ ቀጥሎ ስለ መጋደል ይነግራቸዋል፣ ቀጥሎ ስለ መሳፍንቱ ይነግራቸዋል፣ ስለ ነቢያቱ ይነግራቸዋል፣ ስለ ሰማዕታቱ ይነግራቸዋል፣ ስለ ደናግሉ ይነግራቸዋል፣ ስለ መነኮሳቱ ይነግራቸዋል፣ ስለ ፍጹም ባሕታውያኑ ይነግራቸዋል። ዝርዝሩ በዚህ ውስጥ ያለ ነው ማለት ነው። ከዚህ አንጻር የተነሳ ወገኖቻችን ኢትዮጵያውያን ወደ ርዕሰ ጉዳያችን ስንመለስ ምንድነው ያለን? ርዕሰ ጉዳያችን ለምትበልጠዋ ትንሣኤ ወይም የምትበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ፣ ተገረፉ፣ ተሰቃዩ ነው የሚለው። የነገረ ሰማዕታትን የሚያወሳ ነው። ነቢያቱን የሚያወሳ ነው። ሐዋርያቱን የሚያወሳ ነው። የዚህን ዓለም ሰዎችም ራሳቸው ከገዙት ጋር የሚነገር የሚነበብ የሚተረጎም ነው። የምትበልጠዋ ትንሣኤ የምትለዋን ሐሳብ ጥቂት ለማንሳት ያህል ትንሣኤ ማለት ምን ማለት ነው ካልን ወገኖቻችን ኢትዮጵያውያን ተንሳ፣ ተነሳ፣ መነሳት፣ አነሳስ፣ መርቀቅ፣ ከፍ ከፍ ማለት፣ ከስጋ ጠባይ መለየት፣ ወደ መንግሥተ ሰማያት ጉዞ ማድረግ ወይም መዘጋጀት ማለት ነው። እንደዚህ ከሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት እንከን የለሽ የምትባለዋ
ዘመነ ትንሣኤን ወይም ትንሣኤ የሚለውን ቋንቋ በአንድ 5 አይነት ቋንቋ ትገልጸዋለች ለኛ ለግንዛቤው ያህል። አንደኛው ትንሣኤ እንደዚህ ይላል፣ የህሊና ትንሣኤ ይባላል። ሁለተኛው ትንሣኤ ስጋ ትንሣኤ ወይም የአልዓዛር ትንሣኤ ይባላል። ሶስተኛው ትንሣኤ የቅድስት ድንግል ማርያም ትንሣኤ ይባላል። አራተኛው ትንሣኤ መድኃኒታችን የኢየሱስ ክርስቶስ ትንሣኤ ይባላል። የመጨረሻውና መደምደሚያው ደግሞ ዋናው ትንሣኤ ዘጉባኤ ይባላል። አሁን ያለንበት በዓል ወይም ደግሞ በዓለ ሐምሳ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘመነ ትንሣኤ ይባላል። የብቻም አይደለ፣ ሰማዕቱ ቅዱስ ጊዮርጊስ በተጋድሎ 3 ጊዜ ሞቷል፣ 3 ጊዜ ተነስቷል። ደስ ይበላችሁ። 3 ጊዜ ሞቷል፣ 3 ጊዜ ተነስቷል። ሰማዕቱ ቅዱስ ጊዮርጊስ ከዚህ ጋር የተቆራኘ ነው። ሊቃውንቱ የሚያደሩበት ሰቢኮ ለወልድ ትንሣኤ ሞቱ አይደል ያላችሁት? ጊዮርጊስ ወረሰ ሰማያዊተ መንግሥቶ ሰቢኮ ለወልድ ትንሣኤ ሞቶ ጊዮርጊስ ወረሰ ሰማያዊተ መንግሥቶ የወልድ የዋህድን የኢየሱስ ክርስቶስን ትንሣኤውን ሞቱን አስተምሮ ቅዱስ ጊዮርጊስ መንግሥተ ሰማያት በሩ ተከፈተለት። እንኳን ደስ አላችሁ ሊቃውንቱ ያሉት ማለት ነው። ስለዚህ ዘመነ ትንሣኤ ከቅዱሳኑ ጋር ይገናኛል፣ ይዛመዳል፣ ይዋሃዳል፣ ይስማማል ማለት ነው። እንግዲህ የህሊና ትንሣኤ ማለት ዝግጅት ማድረግ፣ ከስጋ ጠባይ መለየት፣ ለመጾም፣ ለመጸለይ፣ ለመመጽወት፣ ራስን ለመግዛት፣ ንስሐ ለመግባት፣ ለስጋው ለደሙ መዘጋጀትን የሚጠቁም ነው። የስጋ ትንሣኤ ምሳሌ ነው። የአልዓዛር ትንሣኤ የጌታ ምሳሌ ነው። የአልዓዛር ሞት የጌታ ምሳሌ ነው። የአልዓዛር ሕማም የጌታ ሕመም ምሳሌ ነው። ሶስተኛው የእናታችን የቅድስት ድንግል ማርያም ትንሣኤ ከዓለም ትንሣኤ ይለያል። ከትንሣኤ ዘጉባኤም ይለያል። ከእኛ ትንሣኤ ይለያል። ከአልዓዛር ይለያል። ከትንሣኤ ህሊናም ይለያል። ከትንሣኤ ልቡናም ይለያል። ከትንሣኤ ነፍስም ይለያል። የእናታችን የቅድስት ድንግል ማርያም ትንሣኤዋ ልዩ ነው። ደስ ይበላችሁ ወገኖቻችን። ልዩ ነው፣ ልዩ ነው፣ ልዩ ነው። አንደኛው በቁጥር ከልጇ ጋራ ከመትንሣኤ ወልዳ የሚል ሐሳብ አለው። ሁለተኛ እናታችን ቅድስት ድንግል ማርያም መፍረስ መበስበስ ወይም ደግሞ ይህ መቃብር ወገኖቻችን ይውጥ የነበረው አሁንም እየዋጠ ያለው የእናታችን የቅድስት ድንግል ማርያምን ቅዱስ ሥጋ ሊይዝ አልቻለም፣ ሊውጥ አልተቻለም። በሶስተኛው ቀን ደስ ይበላችሁ ተነስታለች እመቤታችን ቅድስት ድንግል ማርያም። አንደኛው ይሄ ነው። ሌላው የእናታችን የቅድስት ድንግል ማርያም ትንሣኤ ዘጉባኤን መጠበቅ ብቻ ሳይሆን ትንሣኤ ዘጉባኤ ጊዜ ባለድርሻ ናት፣ ባለስልጣን ናት። ደስ ይበላችሁ። ባለስልጣን ናት፣ ባለስልጣን ናት፣ ባለስልጣን ናት። ወገኖቼ ኢትዮጵያውያን የጌታችን የመድኃኒታችን ኢየሱስ ክርስቶስ ግን ጽንሰቱም ይለያል፣ ልደቱም ይለያል፣ ጥምቀቱም ይለያል፣ ጾሙም ይለያል፣ መከራውም ይለያል፣ ሞቱም ይለያል፣ ስቅለቱም ይለያል፣ ትንሣኤውም ይለያል፣ እርገቱም ይለያል፣ ዳግም ለፍርድ መንጣቱም ይለያል። ወገኖቻችን ኢትዮጵያውያን ትንሣኤን ስናወሳ ቀጠሮ ተሰጥቶናል። እንደምን አረፈዳችሁ? አይሰማኝም? ቀጠሮ አለን ከክርስቶስ ጋራ፣ ከመላእክት ጋራ ቀጠሮ አለን፣ ከድንግል ማርያም ጋራ ቀጠሮ አለን፣ ከቅዱስ ጊዮርጊስ ጋር ቀጠሮ አለን። በክብር የመቆም በቀኝ የመቀመጥ ደስ ይበላችሁ። ለዚያ ነው የተሰበሰብነው። ቀጠሮ አለን፣ ቀጠሮ አለን። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የሚነግረን መቃብር ውጦ እንደማያስቀረን ጊዜያዊ ዋሻ እንደሆነ ነገረን፣ ባጭር አነጋገር ማለት ነው። ትንሣኤ ዘጉባኤ የሚባለው ወንድ ልጅ የ30 ዓመት ወጣት ይሆናል፣ ሴት ልጅ የ15 ዓመት ቆንጆ ትሆናለች። በዚህ መንገድ እያንዳንዳችን ሴት የለም፣ ወንድ የለም፣ ድሃ የለም፣ ሀብታም የለም፣ ተራ የለም፣ ባለስልጣን የለም። በአጠቃላይ ወንድ ልጅ ልክ አዳሙን ሆኖ እናቱን ሔዋንን መስላ ሴቶች ልጆች በአንድ ላይ ሁላችንም ብድግ ብለን ያን ጊዜ በቀኝ የምንቆምበትና ስራ ከሌለን ደግሞ በግራ የምንቆምበት አጋጣሚ አለና ያንዳንዳችን ከቅዱስ ጊዮርጊስ የምንማረውና የምናገኘው ጥቅም ስላለን ጥቂት መከታተል ያስፈልጋል። የምትበልጠውን ትንሣኤ ለማግኘት እስከ ሞት ድረስ ተገረፉ፣ ተሰቃዩ፣ ተደበደቡ እያለን ስለሆነ ቅዱስ ጳውሎስ
አባቶቻችን ሞትን ለምንድነው ሊችሉት የቻሉት? ወይም ደግሞ መከራው ለምንድነው ያላሰቀቃቸው? ረሃቡ ለምንድነው ያላሰቀቃቸው? ስደቱ ለምንድነው ያላሰቀቃቸው ስንል እነሱ የሚታያቸው መንበረ ጸባዖት ነበር። እነ ቅዱስ ጳውሎስን ታስታውሳላችሁ? እየተገረፉ እኮ የሚሻል አገር አለ፣ እኔ ወደሷ ልሄድ እናፍቃለሁ እያለ እኮ ነው የገለጠው። በሰባ ነገሥታት ተከቦ መንበረ ጸባዖት ይታየው ነበር። ደስ ይበላችሁ። መንበረ ጸባዖት ይታየው ነበረ። መንበረ ጸባዖት ይታየው ነበረ። ለካ ወገኖቻችን እኛ ጥቅም የደለለን ሰማይ ተደፍቶብን ነውና እናንተ ለካ እውነቱ አልታይ ብሎን ነውና መንግስተ ሰማያት ርቃን ነውና ገነት ርቃን ነውና የምንጣላው። እንደ ቀደሙት እንደ አባቶቻችን ማስተዋሉን እንዲያድለን የባለቤቱ ፈቃድ ይሁንልን። ቅዱስ ጊዮርጊስ ማን ነው ያላችሁኝ እንደሆነ የልዳ ሰማዕት ነው። ሰማዕት ማለት ሰምአ መሰከረ ማለት ነው። ሰማዕት ማለት ለሴት ለወንድ ለሩቅ ለቅርብ ለአንድ ለብዙ የሚችል አንቀጽ ነው። ሰማዕት ማለት ለአንድ ሴት ይሆናል። ሰማዕት ማለት ለብዙ ሰማዕታት ይሆናል። ሰማዕት ማለት ለአንድ ሕፃን ይሆናል። ሰማዕት ማለት ለትልቅ ሽማግሌ ሊሆን ይችላል። ሰማዕት ማለት ለነቢይ ይሆናል፣ ለሐዋርያ ይሆናል። ለመልአክ ብቻ ነው የማይሆነው፣ ለሰው ልጅ ሁሉ ይሰጣል። አንቀጽ እንደምን አረፈዳችሁ። ሰማዕት ማለት የእግዚአብሔር ምስክር ማለት ነው። የእግዚአብሔር ምስክር ማለት ደግሞ ምን ማለት ነው ያላችሁ እንደሆነ ከሰማየ ሰማያት መውረዱን፣ ከድንግል ማርያም መወለዱን፣ መገዘሩን፣ መጠመቁን፣ መሰቀሉን፣ መሞቱን፣ መነሳቱን፣ ማረጉን፣ ዳግም ለፍርድ መንጣቱን አምኖ መጠባበቅ ማለት ነው። በእውነት የሳለው ቅዱስ ጊዮርጊስ ቤተክርስቲያን ህዝበ ክርስቲያን እንደሆን ከአራቱም ማዕዘን የተገኛችሁ ገብቷችሁ ነው እየተጠባበቃችሁ ያላችሁ። የቅዱስ ጊዮርጊስ ቃል ኪዳን አጥር መከታ ይሁንላችሁ። ደስ ይበላችሁ። አጥር መከታ ይሁንላችሁ። ገብቷችኋል። ቀላል አይደለም። ዝም ብላችሁ አልመጣችሁም። ገብቷችሁ ነው። ጥሩምባ አልተነፋም፣ እድር አልተሰፈረም። የቅዱስ ጊዮርጊስ ቃል ኪዳን እንኳን ጠራችሁ፣ እንኳን መጣችሁ፣ እንኳን ደስ አላችሁ። ኢትዮጵያውያን ወገኖቻችን እንኳን ደስ አላችሁ። በእውነቱ ቀላል አይደለም። ቃል ኪዳኑ ነው የጠራችሁ። ጥቅም አልጠራችሁም። ገንዘብ አልጠራችሁም። ፍቅር ጠርቷቸዋል። ሃይማኖት ጠርቷቸዋል። ቅንነት ጠርቷቸዋል። ሰላም ጠርቷቸዋል። የክርስቶስ ወንጌል ጠርቷቸዋል። የቅዱስ ጊዮርጊስ ቃል ኪዳን ጠርቷቸዋል። የቤተ ክርስቲያን ፍቅር ጠርቷቸዋል። እንኳን ደስ አላችሁ። ደስ ይበላችሁ ምእመናን። እየጨረስን ነው። ከዚህ አንጻር የተነሳ ቅዱስ ጊዮርጊስ ማን ነው ካልን በ277 የተገኘ የፍልስጤም አምባሳደር ይባላል ማለት ነው። ቅዱስ ጊዮርጊስ አባቱ ዞሮንቶስ ወይም አንስታሲዮስ ይባላል። እናቱ ደግሞ ቴዎብስታ ወይም አቅሌስያ ትባላለች። በ277 የተወለደ ጥር 2 ቀን ማለት ነው። ቅዱስ ጊዮርጊስ እስከ 20 ዓመቱ ድረስ ጦር መወርወር፣ ጋሻ መመከት፣ ፈረስ መጋለብ፣ ብሉይ ኪዳን፣ ሐዲስ ኪዳን፣ ፍቅረ እግዚአብሔር፣ ፍቅረ ቤተ ክርስቲያን፣ ፍቅረ ሰብ፣ ፍቅረ አብ ወእም እየተማረ አደገ። ደስ ይበላችሁ። ቅዱስ ጊዮርጊስ በዚህ መንገድ አደገ። በዚህ መንገድ አደገ። ታዲያ ፍቅረ እግዚአብሔር ያለው፣ ፍቅረ ሰብ ያለው፣ ፍቅረ ቤተ ክርስቲያን ያለው፣ ወንጌል የገባው፣ ሃይማኖት የገባው፣ ብሉይ ኪዳን የገባው፣ ሐዲስ ኪዳን የገባው፣ መጽሐፈ ሊቃውንት የገባው፣ መጽሐፈ መነኮሳት የገባው፣ የቤተ ክርስቲያን ማንነት የገባው ሰው የዚህ ዓለም ጠባይ አይስማማውም፣ ገንዘብ አይስማማውም፣ ስልጣን አይስማማውም፣ ደምግባት አይስማማውም። ደግሞም ልዩ ልዩ የሚጠላልፉ ነገሮች ብልጭልጭ ነገር ሊደልለው አይችልም። ቅዱስ ጊዮርጊስ በሰፈሩ ተወዳጅነትን አተረፈ። በዘመኑ በጣም ተወዳጅነትን አተረፈ። አንደኛ የተማረ ሰው ስለሆነ፣ ሁለተኛ ደግሞ ፈጥኖ ታዛዥ ስለነበረ። አባቱ በሁለት አይነት ታሪክ ይቀመጣል። በ7 ዓመቱ ሞተ ይላሉ፣ በ10 ዓመቱ ሞተ ይላሉ። አባቱ የእስያ መስፍን ነው እና ቀደም ሲል በብሉይ ኪዳን ወንበር በዘር ይወረስ ነበረ። እንደውም አዲስ ኪዳንም ስናመጣው እስከ አፄ ኃይለ ሥላሴ ድረስ የሚታወቅ ታሪክ ነው ማለት ነው፣ ባጭሩ ማለት ነው። ስለዚህ የአባቱን ወንበር እንዲወርስ አንደኛ ሀገሩን መምራት እንደሚችል ተምሯል። የቤተ መንግስት ሕግ ያውቃል። የቤተ ክህነትን ትምህርት ብሉይ ኪዳንን ሐዲስ ኪዳንን አጥንቶ ጠንቅቆ ተምሯል። ፍቅርን ተምሯል። ምእመናን እንደምን አረፈዳችሁ? ፍቅር እኮ ራበን። አሁን ሰላም ራበን፣ መግባባት ራበን፣ መደማመጥ ራበን፣ ማዘዝ መታዘዝ ከገሌ ገሌ ይበልጣል። የሁላችሁ እነ መላከ ስብሐት አብይ ዘለቀን አስተውሏቸው። የኛ መሪያችን ናቸው፣ ባለሙያ ናቸው። ቢቀድሱ ያምርባቸዋል፣ ሰምታቸዋቸዋል። ወንጌሉን ቢሉት ያምርባቸዋል። ይሄ ታናሽ ልጅ ይታዘዝ ብለው ሲያዙ ተመልኩ። ይሄ እኮ ወንጌል ማለት እኮ ፍቅር ማለት እኮ ይሄ ነው። የቤተ ክርስቲያን ሐሳብ ማለት እኮ ይሄ ነው። አባቶቻችን የሰጡን ይሄ እኮ ነው። እኔ አላውቅም፣ እኔ ምን አለኝና እኔ ደፈረውኝ ነው የቆንኩት። እውነቱን ልንገራችሁ። እንደምን አረፈዳችሁ? እንደምን አረፈዳችሁ?
የቀደመውን የአባቶቻችን ፍቅር ወደ ኢትዮጵያ ያንጣልን። አሜን በሉ። ያንጣልን። አሜን በሉ። ያንጣልን። የፍቅር አምላክ ሰብስቦናል፣ በፍቅር ሰብስቦናል ብላችሁ ደስ ብላችሁ አመስግኑት። ሁላችሁም አመስግኑት፣ አመስግኑት። ከዚህ አንጻር የተነሳ ሰማዕቱ ቅዱስ ጊዮርጊስ እስከ 20 ዓመቱ ድረስ ብሉይ ኪዳንን ሐዲስ ኪዳንን የቤተ መንግስትን ሕግ ተምሮ አደገ ጠንቅቆና ሕዝብ መረጠ፣ ወደደው። ወገኖቻችን እንደምን አረፈዳችሁ? ሕዝብ እንዳይጠላቸው አደራችሁ። አገር እንዳይጠላችሁ። ሰው ከወደደ እግዚአብሔር ወደደ ነውና፣ ሰው ካከበረ እግዚአብሔር አከበረ ነውና፣ ሰው ከፍ ካደረገ እግዚአብሔር ከፍ አደረገ ነውና፣ ሰው እንዳይጠላችሁ አደራችሁ። ምእመናን ራሳችሁን ፈልጉ፣ ፈትሹ። እኔም ሊቃውንቱም ካህናቱም ከክቡር አባታችን ጀምሮ ሰው ጠላን ማለት ከባድ ነው። ቅዱስ ጊዮርጊስ ተወዳጅነትን አተረፈ በሕዝቡ ዘንድ፣ በሰፈር፣ በጎረቤት፣ በእናት በአባቱ፣ በወጣቱ፣ በሕፃናቱ እኩል የማየት አይን ነበረው። ትንሹን ትልቁን እኩል የመውደድ ልክ እንደ ክርስቶስ ልክ እንደማ አይሰማኝም እንደ ክርስቶስ ስለተወደደ 20 ዓመት ሲሞላው ይህ ሰው በአባቱ ወንበር ቢቀመጥ ሀገሪቷንም ሕዝቧንም ቤተክርስቲያኗንም ሊጠብቅ ይችላል ብለው ባጭሩ መባ አድርገው ወታደር አጃቢ አድርገው ወሰዱት ወደ ጠቅላይ ሚኒስቴሩ ወደ ዱድያኖስ ማለት ነው። ዱድያኖስ ጋር ሲደርስ ጊዜ ዱድያኖስ ደግሞ ሕዝቡን ጣዖት እያስመለከ እየወጡ እየወረዱ እየሰገዱ ደም እያስተፋቸው ደረሰበት። ቅዱስ ጊዮርጊስ አዘነ። ብሉይ ኪዳን ተምሯል፣ ሐዲስ ኪዳን ተምሯል። ክርስቶስን በስዕል አይቶታል። ሊቃውንቱም ያደሩበት እፎ ይሄሊ ከም አምላኬ ተሰቅለ ያሉት ሊቃውንቱ ለዚህ ነው። ክርስቶስን ዕለተ ዓርብ እንደተሰቀለ ሆኖ ታይቶታል፣ ገልጦለታል። ቀራንዮ ታይቶታል። ወዲህም ደግሞ ለፍልስጤም በተወለደባት አካባቢ ቀራንዮ ቅርብ ናት። ከዚህ አንጻር የተነሳ በዚህ መንገድ ቅዱስ ጊዮርጊስ አየና ወታደሮቹን ተመለሱ። እንግዲህ ከዚህ በኋላ እኔ እግዚአብሔር ወታደር ነኝ እንጂ የሀገር ንጉሥ አይደለሁም አለ። የሀገር መስፍን አይደለሁም አለና ለክርስቶስ ራሱን አሳልፎ ሰጠ። ንጉሡ እንኳን ደህና መጣህ፣ በአባት ወንበር አስቀምጠሃለሁ አለው። እኔ ይህን አልቀበልም፣ የሰማይ ሙሽራ ነኝ አለ። ኧረ አመስግኑት እባካችሁ፣ የሰማይ ሙሽራ ነኝ አለ። ቅዱስ ጊዮርጊስ ተመለከታቸው። ተው፣ የእግዚአብሔር ሰዎችን አትቀልዱባቸው፣ ጣዖታታም እንዲያመልኩ አታደርጓቸውም። እናንተን የሾመ እኛን የፈጠረ አንድ አምላክ አለ አለ። ንጉሡ ተበሳጨ። አንተ ማነህ? ልትሾም መተህ እንዴት ሕዝቤን ትበጠብጣለህ? ምንዳውን ውጣ ምለውን ግባ ምለውን ሕዝብ እንዴት እንዲህ አድርገህ ታሰቃያለህ? ብለው ቅዱስ ጊዮርጊስ መከራ አበዙበት። መከራው ግን ለቅዱስ ጊዮርጊስ ይጣፍጠው ነበረ፣ ይጥመው ነበረ፣ ያጣጥመው ነበረ። ለካ መከራ የሚጠመን ክርስትና ሲገባን ነው። እናንተ ምእመናን እንደምን አረፈዳችሁ? መከራውን የምንታገሰው ክርስቶስ ማንነቱ ቀራንዮ የሆነው ነገር ሲገባን ነው። ቤተልሔምን ማየት ስንችል ነው። ናዝሬትን ማየት ስንችል ነው። ዮርዳኖስን ማየት ስንችል ነው። ደብረ ታቦርን ማየት ስንችል ነው። ደብረ ሲናን ማየት ስንችል ነው። ቢታንያን ማየት ስንችል ነው። ጎልጎታን ማየት ስንችል ነው። ቀራንዮን ማየት ስንችል ነው። ወገኖች ደብረ ዘይትን ማየት ስንችል ይሄን ዓለም መናቅ እንጀምራለን። እንደምን አረፈዳችሁ? ሰልችቶናል በሉና እልል በሉ እስቲ። ስለዚህ ቅዱስ ጊዮርጊስ በዚህ መንገድ ሹመቱን ምድራዊ ሹመቱን አልተቀበለም ማለት ምን ማለት ነው? ምን ሊጠብቀው ይችላል? ሰይፍ ነው የሚጠብቀው። ምን ሊጠብቀው ይችላል ማለት ነው? ምን ሊጠብቀው ይችላል? መገፋት ነው፣ በጥፊ መመታት ነው፣ ሐሞት ነው የሚቀርብለት። የሚፈልጉትን መከራ አሳዩት ቅዱስ ጊዮርጊስን። ባጭሩ ግን መከራው መቋቋም ቻለ። አንደኛው ቅዱሳን መላእክት ከበውት ነበረ። ማን ከበውት ነበር? አይሰማኝም። ምእመናን ለትዳራችሁ ስትታመኑ፣ ለተቋማችሁ ስትታመኑ፣ ለሕይወታችሁ ስትታመኑ፣ ለእምነታችሁ ስትታመኑ በመላእክት ትከበባላችሁ። ደስ ይበላችሁ። ቅዱስ ጊዮርጊስ በመላእክት ነው የተከበበው። አዎ ያበረቱት ነበር እነ ቅዱስ ሚካኤል እነ ቅዱስ ገብርኤል 99ኙ ነገደ መላእክት አይዞህ ይሉት ነበር። አመስግኑት። አይዞህ ይሉት ነበረ። የሚያገኘውን ክብር እያሰበሱም በረታ፣ ጸና። በብዙ መልኩ ባጭሩ ቅዱስ ጊዮርጊስ 3 ጊዜ ተገደለ፣ 3 ጊዜ ተነሳ። ምን አይነት የታደለ ሰማዕት ነው እናንተ! 3 ጊዜ ሞተ፣ 3 ጊዜ ተነሳ። ተከትሎ እንደገና አነ ውእቱ ቅዱስ ጊዮርጊስ ሰማዕቱ ለእግዚአብሔር እያለ ይመሰክርባቸዋል። እኔ እግዚአብሔር ባሪያ ሰማዕቱ ቅዱስ ጊዮርጊስ የወንጌል ምስክሩ የሥላሴ ምስክር ይላል። ኧረ አመስግኑት እባካችሁን፣ አመስግኑት። ከመቃብር እየተነሳ እኮ ነው። በዚህ መንገድ ቅዱስ ጊዮርጊስ መከራ በዛበት፣ ሹመቱንም አልተቀበላቸውም። የመጨረሻ ሰዎቹ መከራውን ጽናት አዩትና አንስጣሴዎስ የሚባል አንድ
መሰሪ፣ ጠንቋይ፣ ጠንቅዋይ እንደምን አረፈዳችሁ። ይሄ ሰውዬ ብንለው ብንፈጨው ብናደቀው ተራራ ወጥተን ብናዘራው ምንም ነገር ሊተወን አልቻለም። ከኋላ ይከተለናል በደቂቃ እንደው ትገላግለናለህ፣ የሚገባህን ወርቅ እንሰጥሃለን፣ ጥይት የማይበሳው መኪና እናዘጋጅልሃለን ማለታችሁ ነው። በዘመኑ ግን የለም አደራችሁ፣ ዛሬ ነው ያለው ይሄ። እና በዚህ መንገድ እንዴ ለዚህ ለተራ ወጣት የ20 ዓመት ወጣት ነው፣ ላይንም አይሞላ ገና ነው፣ ገና ሙሉ አይደለም። እና ያንማ ምንም ችግር የለም የምትከፍሉኝ ክፈሉኝ አለና መጀመሪያ አንድ በሬ አንጡ ምሳሌ ላሳያችኋልና ውፍር ያለ ልብስ ያለ በሬ አመጣና ያን መድኃኒት ቀመመና በጠበጠና በሬውን ሲያበላው በሬው ከሁለት ክፍል ላለ መርዙ አያችሁት? ክፍል ሲል ቅዱስ ጊዮርጊስን እንዲህ አደርግላችኋለሁ አላቸው። ለጊዜው ክፉዎች ናቸውና ደስ አላቸው። ክፉዎች ናቸውና ተንኮለኞች ናቸውና ደስ አላቸው። ታዲያ ቅዱስ ጊዮርጊስ ያ መርዝ ተበጠበጠና ሲጠጣው ጊዜ ከዛሬው ፀሐይ እንደ 7 እጅ አበራ። እንኳን ሊሞት 7 እጅ አበራ፣ እንኳን ሊሞት። ለካ ማመን እንዲህ ነው እናንተ። ለካ ጌታም ለዚህ ነው እኮ ስጋችሁን የሚገሏችሁን አትፍሩ፣ ነፍስንም ስጋንም አዋህዶ የሚገለውን እሱን ፍሩት። ለዚህ እኮ ነው። ስለዚህ ምንድነው የሚሻላቸው? እነዚህ ሰዎች ጨነቃቸው፣ ወደ እሱ ሊያምኑ ነው። ቅዱስ ጊዮርጊስ ይህን ሲያደርግ 30,400 ነፍስ አተረፈ። ደስ ይበላቸው። 30,400 ነፍስ በዚህች ትምህርቱ ብቻ አተረፈ ቅዱስ ጊዮርጊስ። ከዚያ በኋላ 70 ነገስታት ቀና አሉና አንተ ጊዮርጊስ አሉት። አቤት ይሄንን የ70 ነገስታቱን ወንበር የተቀመጥንበትን አለምልምና እኛም እናምናለን አሉት። ወንበሩን በእምሎ 70 ነገስታት አንድ የጸለየ እግዚአብሔር ድንቅ ስራ ገለጠባቸውና ሲካመኑ ችግር የለም አለና ጸለየ። የ70 ነገስታት ወንበር አለመለመላቸው። ግን ክፉዎች ናቸው፣ አላመኑ። ቀና አለና አባቴ ያምናሉ ብዬ ነበረ፣ ለንስሐ ሞት ይበቃሉ ብዬ ነበረ፣ ዳኝነት ስጣቸው እንግዲህ ከሰማይ እሳት አውርድ እንደ ኤልያስ አለ። አዘዘ። ከላይ ከሰማይ እሳት ወረደ፣ 70ንም ነገስታት ከነሰራዊቱ ቅዱስ ጊዮርጊስ አጠፋቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት እየተንደረደረ መላእክትን አስከትሎ ነቢያትን አስከትሎ ሐዋርያትን አስከትሎ ጻድቃኑን ቅዱሳኑን ስውራኑን አስከትሎ ወዳጄ ቅዱስ ጊዮርጊስ ሆይ ሰላም ላንተ ይሁን አለ። ለሥላሴ ሰገደ። ቅዱስ ጊዮርጊስ ስገዱለት እባካችሁ፣ ይገባዋል። ሰገደ። ኧረ እኔ ማነኝ እንዲህ የምትገለጥልኝ? መላእክትን አጅበህ የመጣኸው አንተ የሰራዊት ንጉሥ አንተ ማነህ አለው። ቅዱስ ጊዮርጊስ ልፋትህን አይቻለሁ፣ የ7 ዓመት ተጋድሎህን አይቻለሁ፣ መከራህን አይቻለሁና በዚህ መከራ 2 ነገር እነግርሃለሁ አለ። ብድግ በሉ ሁላችሁም የቃል ኪዳን እንድትቀበሉት በቃላችሁ ብድግ በሉ እንዲደረግላችሁ ምእመናን ብድግ በሉ እንዲደረግላችሁ። እንዲህ አለው ጌታችን መድኃኒታችን ኢየሱስ ክርስቶስ 7 ዓመት ሙሉ ተጋድለሃልና ከዚህ በኋላ ነፍስና ስጋህ ትለያለች። ተጋድሎ ይበቃሃል። በ27 ዓመት መሰናበት አለብህ ቅዱስ ጊዮርጊስ። በቃ ከዚህ በኋላ ልፋት ይብቃ። ከዚህ በኋላ መንግስተ ሰማያት በሩ ተከፍቶልሃል። ከዚህ በኋላ ገነት ተከፍቶልሃል። ከዚህ በኋላ ድካሙ ይብቃህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ከነሰራዊቱ ከመሰወሩ በፊት ቅዱስ ጊዮርጊስ አለው ስምህን የሚጠሩ መታሰቢያህን የሚያደርጉ የሚጸልዩ በስምህ መባ የሚያቀርቡ የሚያበሉ የሚያጠጡ ቤተክርስቲያንን የሚከፍቱ ደግሞም በልማት የሚያግዙ እነሱ በጣም የቅዱስ ጊዮርጊስ ቃል ኪዳን ከሌሎቹ ሰማዕታት የሚለየው ኃጢአታቸው ንስሐ እንኳ ባይገቡ እደመስስላቸዋለሁ። ደስ ይበላችሁ። እደመስስላቸዋለሁ። አንደኛው የቅዱስ ጊዮርጊስ ቃል ኪዳን ነው። ሁለተኛው ቃል ኪዳን ደግሞ በየብስም ብትለምኑኝ በቅዱስ ጊዮርጊስ ስም አለ። በባህርም ብትለምኑኝ በቅዱስ ጊዮርጊስ ስም፣ በጦርነት በኩልም በስደት በኩልም ብትለምኑኝ ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ስትሉ ፈጥኜ ደርስላቸዋለሁ። የላችሁ መሰለኝ ይህንን ብሎ ቃል ኪዳን ገባለን። ከዚህ አንጻር የተነሳ ነፍስናው ስጋው ተለየች። ቅድም እንዳልኳችሁ ቅዱስ ጊዮርጊስ ቅዱስ ያሬድ እንደነገረን ሰቢኮ ለወልድ ትንሣኤ ሞቶ ጊዮርጊስ ወረሰ ሰማያዊተ መንግስቶ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ትንሣኤውን ሞቱን መስክሮ አስተምሮ መንግስተ ሰማያት በዛሬው ዕለት ገባ። በሩ ተከፈተለት። ደስ ይበላችሁ። በደንብ አመስግኑ። ስላስተማረን ቸሩ መድኃኔዓለም ስሙ ይክበር ይመስገን።
በደንብ አድርጋችሁ አመስግኑ። ይክበር ይመስገን፣ ይክበር ይመስገን። እኛ ኢትዮጵያውያን በሉ። አይሰማኝም። እኛ ኢትዮጵያውያን እየከፋን ነውና፣ እያመመን ነውና፣ እየጨነቀን ነውና በቅዱስ ጊዮርጊስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በ99ኙ ነገደ መላእክት ስም፣ በነቢያት ስም፣ በሐዋርያት ስም፣ በጻድቃን ስም፣ በሰማዕታት ስም፣ በስውራኑ ስም ማረን፣ ራራልን፣ ይቅር በለን፣ መጨረሻችን አሳምርልን፣ መላውን ዓለም ሰላም ስጥልን፣ ቸርነትህ ይደረግልን። እኛ ልጆች ንስሐ እንገባለን፣ የቀማውን እንመልሳለን፣ የበደልነውን እንክሳለን፣ ራሳችንን እንገዛለን፣ ላንተ እንታዘዛለን፣ እንጾማለን፣ እንጸልያለን፣ እንመጸውታለን፣ ሥጋህን ደምህን እንቀበላለን። ምነው ድምፃችሁ ቀነሰ? እንቀበላለን። ዛሬ በቅዱስ ጊዮርጊስ ስም እንደተሰበሰብን የቅዱስ ጊዮርጊስ ቃል ኪዳን፣ የቅዱስ ጊዮርጊስ ምልጃ ትዳራችንን፣ ሀገራችንን፣ ተቋማችንን፣ ልጆቻችንን፣ ሚስቶቻችንን፣ መላ አካላችንን ቃል ኪዳኑ ይጠብቅልን። እኛም በቃል ኪዳኑ ተማምነን አምነን ለቅዱስ ጊዮርጊስ የሚገባውን ላንተ ቸርነት የሚገባውን በፊት እየሰገድን ባንደበታችን መስክረን እንሰጥሃለን እንሰጥሃለን። በደንብ አመስግኑ፣ በደንብ አመስግኑ፣ በደንብ አመስግኑ፣ በደንብ አመስግኑ። ይክበር ይመስገን። ጠላት ይቃጠል፣ ይረር ይረር። አንድ ታላቅ ነገር አለ ዛሬ። የሚገርማችሁ የቤተ ክርስቲያን ክብር ሲገለጥ የኛ ክብር ነው። ይሰማል በደንብ? እስኪ የሰማችሁ እጃችሁ አውጡ። የሚሰማችሁ አቤት ደስ ስትሉ አጨብጩበት በደንብ አድርጋችሁ። ወንድማችን ነጋሽ በዳዳ ወስመ ክርስትናው ብስራተ ገብርኤል ዜና ገብርኤል ይቅርታ፣ ልዩ የሆነ ላሳደገኝ ታወት ላሳደገኝ ቤተ ክርስቲያን ክርስትና ተነስቼ ዲቁና ተቀብዬ ያደኩበት ቦታ የቤተ ክርስቲያናችን ያለኝታ ነው። ነጋሽ በዳዳ ለታሰሩ አንደበት ሆኖ ለተሸገሩ ረዳት ሆኖ ነጋሽ በዳዳ ጋዜጠኛ የማያውቅ የለምና ከ300,000 በላይ የጨረሰ ረዕልን በል በደንብ አድርጋችሁ እንዴ! ምን ነው ሰጪ እያለ የሰማዕቱ የቅዱስ ጊዮርጊስ የተጋደለበት መከራ የተቀበለበት ስቃይ የተቀበለበት እሱን የሚያስታውስ በገዳም ሙዚየሙ ሲሰራ እዛ የሚቀመጥ በደንብ እልል በሉ። ምን ነው ነፈጋችሁ? በብራና እንደምታዩት አሰርቶ ከ300,000 በላይ የጨረሰ ይኸው ለሰማዕቱ አስረክባል። ሰማዕቱ መከታ የሆነ ወንድማችን ታስሮ እንኳ ተመስገን ብሎ የሚያመሰግን ወንድማችን ነው። በእስር ቤት ሆኖ ይገባኛል እኔ ኃጢአተኛ ነኝ ብሎ የሚያምን ልጃችን እዚህ ተወልዶ ያደገ ነውና ክብር ያድልልን፣ ክበርልን ልጃችን። እግዚአብሔር ይባርክ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ
መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምእመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው። ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው
የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። Thank you.